ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኘው ተናገሩ። በዚህ ሰዓትም የጀነራሉ ሐሳብ በብዙዎች ዘንድ መነጋገሪያ ሆኗል። ትግራይ ከኢትዮጵያ የምትገነጠልበትና ሀገርነቷን የምታውጅበት ጊዜው አሁን ነው ያሉት ጀነራሉ ከዓመታት በፊት በሚቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ክስ መታሰራቸው የሚታወስ ነው። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል። ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ ተደምጠዋል። የኤርትራ ነፃ ሀገር መሆን ለትግራይ ምሳሌ መሆን እንዳለበትም የጠቀሱ ሲሆን ሻዕቢያ ደርግን ታግሎ የኤርትራን ህዝብ ነፃ አውጥቷል። አሁንም በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይ ሀገርነትን ማረጋገጥ አለበት ሲሉ መክሯል። የኤርትራን ነፃነት ወይስ ባርነት የሚለውን ህዝበ ውሳኔ የሻዕቢያ ትግል ውጤት መሆኑን ገልጸው ትግራይ በተመሳሳይ መንገድ ራሷን ነፃ ለማውጣት መወሰን አለባት ሲሉም ጥሪ አቅርበዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸውም የገለጹት ጄኔራሉ በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለትም ሀገርነትን ለማወጅ ማቅማማት አያስፈልግም ብለዋል። በዚህ ጉዳይ ላይም ሀሳባችሁን በማጋራት በኮመንት መስጫ ሴክሽኑ ላይም ተወያዩበት። ከኤርትራ ወደ ትግራይ ነዳጅ መግባት ጀመረ። የፌዴራል መንግስቱ ወደ ትግራይ የሚገቡ የነዳጅ አቅርቦቶች መጠናቸው እንዲቀንሱ ወይም ደግሞ ሙሉ ለሙሉ እንዲቆሙ በማድረጉ የቀድሞ ጊዜያዊ አስተዳደሩም ሆነ አሁን ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል መንግስት ከፍተኛ ቅሬታዎችን ሲያሰማ ቆይቷል። ይሁን እንጂ በትላንትናው ዕለት ከኤርትራ በኩል ነዳጅ መግባት መጀመሩ ተሰምቷል። መረጃዎች እንደሚያሳዩት ነዳጁ ከአሰብ ወደብ ተነስቶ አዲዳ ወደ ተባለች የትግራይና የኤርትራ ድንበር ከተማ የገባ ሲሆን ከዚያም ወደ ሌሎች የትግራይ ከተሞች መሸጋገር ይጀምራልም ተብሏል። በትግራይ 30 ሺህ ወጣቶች በግዳጅ ታፍሰዋል። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረት ውስጥ መግባታቸውን ገልጿል። ዛሬ በወጣ መረጃ በአንድ ወር ጊዜ ውስጥ 30 ሺህ በላይ የክልሉ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ መወሰዳቸው ተሰምቷል። ለደህንነታችን ሲባል ስማችን አይጠቀስ ያሉ የክልሉ ምንጮች ለመሰረት ሚዲያ ይፋ ባደረጉት መረጃ መሰረት ይህንን የኃይል እርምጃ በመቃወምና ከአፈሳው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን 10 በላይ የሚሆኑት ደግሞ በጸጥታ ኃይሎች በተተኮሰ ጥይት ለህልፈትና ለከባድ አካል ጉዳት መዳረጋቸውን አረጋግጠዋል። ይህንን አሳሳቢ የግዳጅ ምልመላ አስመልክቶ አስተያየታቸውን የሰጡት የትግራይ ምሁርና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ህወሓት የትግራይን ወጣቶች በማስፈራራትና በማስገደድ በታጠቀው ወታደራዊ እያስገባቸው ሲሆን ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑም በላይ የአንድን ሙሉ ትውልድ መጻኢ ዕድልና ወደፊት ተስፋ በቀጥታ አደጋ ላይ የሚጥል ጥቃት ነው ሲሉ ገልጸዋል። ይህንን መረጃ ያገኙት ከአንድ አፍታ የፌስቡክ ገጽ ላይ ነው። እንደዚህ አይነት ትኩስና ፈጣን መረጃዎችን ለማግኘት ግን የፕላስ ምልክቷን በመንካት ቤተሰብ መሆኑን አይዘንጉ። ይመቻችሁ። የት ነው ያሉት? ሞተ ነው ፖለቲከኛ ናደ አሁን ለፖለቲከኞች አዲስ ያመጣነው አሰራር አለ። ገነት ወይም ሲኦል መርጠ መግባት ትችላለህ። ሁለቱንም ሄደ ማየት ትችላለህ። እንግዲህ ከገነት ልጀምረው። ሲኦልን ቼክ ላድርገው እንዴ? እንኳን ወደ ሲኦል በደህና መጣ። ሲኦል እንግዲህ እንደዚህ ውብ የሆነች ከተማ ናት። ሲኦል እንደዚህ ይሆናል ብዬ አስቤ ራሱ አላውቅም። አንተ ምድር ላይ እኮ በቃ በጣም እንትን አድርገው ነው የሚያወሩት። ሲኦል ያውቃታሉ። ተዋቸው ማለት ትቻቸው አይደል እንደዚህ የመጣሁት። እንግዲህ እዚህ ሲኦል ላይ ስትኖር የራስ መኪና ይኖራል። ስለዚህ መኪና ላሳይ። እንግዲህ በዚህ መኪና ነው እየተንቀሳቀስክ ከተማው የምትዝናናው። የምሬን ነው? አዎ የምሬን ነው። ሙት ሰው ከሞታል። ለመኖር የመረጥኩበትን ቦታ ሄጄማ መንዳገር አለብኝ። ሁለቱንም አይቻቸዋለሁና ምን መረጥክ? የተመቸኝ ሲኦል ነው። ሲኦል ማየት ትችላለህ። እንኳን በድጋሚ ወደ ሲኦል ተመልሰህ መጣ። እንዴት ነው ማየው? ትናንት እኮ እንደዚህ አልነበረም። ያው ትናንትናማ የምርጫ ቅስቀሳ ነበር። ጦርነቱ ከመጀመሩ በፊት የቲዲኤፍ ብዛት ቁጥር ስንት ይመስላችኋል? ቁጥሩን ከመናገሬ በፊት ግን ስለነበረው ድራማ ልንገራችሁ። ይኸውላችሁ ጦርነቱ ከመጀመሩ በፊት የአሁኑ ቲዲኤፍ የዛኔ የትግራይ ልዩ ኃይል ሰልፍ ምናምን ይዘጋጅ ነበር እና እንዲህ ተሰልፈው ሲሄዱ
ለ3 ሰዓት ምናምን ሊሆን ይችላል ወይ ለ2 ሰዓት ምናምን ሊሆን ተሰልፈው የሚሄዱት መቀለ ከተማ ላይ ማለት ነው። ከዛ በመሃል ስናይፐር አለ፣ መትረየስ አለ ምናምን። እኛም ስለ ቡድን መሳሪያ ስለ ግል መሳሪያ የምናውቀው ነገር የለም። ብቻ ሁሉም ታጥቋል ምናምን በቃ እንዴን ያክል ሰራዊት አለ እንላለን። አውቀው ነው እነሱም በመቀለ መሃል የሚያሳልፏቸው ሁሉም ሰው እንዲያይ ማለት ነው። መንገድ ተዘግቶ ምናምን ነው ተሰልፈው የሚሄዱት። አይ እንዲህ ቁጥር ሰራዊት ካለንማ በቃ ጦርነቱ እነሱ እንደሚሉት በ2 ሳምንት እዛው ተጀምሮ እዛው ነው የሚያልቀው ምናምን ብለን ነበር የምናስበው። ከዛ ምን ያደርጋሉ? ዛሬ መቀለ ሰልፍ ካሳዩ ልዩ ኃይሎቹ ማታ አዳር ወደ ሽሬ ምናምን ሲያስጉዟቸው ያድሩና እንደገና በነጋታው ሽሬ ተመሳሳይ ሰልፍ ይካሄዳል። ከዛ ትናንትና መቀለ የሁሉ ሰራዊት አየን፣ ዛሬ ደግሞ ሽሬ ሁሉ ሰራዊት፣ እንዴ ስንት ሰራዊት ነው ያለን ምናምን እንላለን። ከዛ ደግሞ ውስጥ ለውስጥ ምን የሚል ወሬ ያናፍሳሉ። 250,000 ልዩ ኃይል እንዳለን ነበር የሚነገረን። ሰው በቃ የትግራይ ወጣት ምንም ጦርነቱ ምንም ቢጀመር እንኳን እዛው ጀምረን እዛው እንጨርሰዋለን የሚል ሳክስም ስለነበረ በቃ ደረትን ነፍተህ ከፈለገ ይጀመር። ስንት ኢንተርቪዎችም ነበሩ የሚያስቁ ድምፅ ወያነ ቲቪ ላይ ሾልክ የወጡ ምናምን ይምጧ ምን አባታቸው ምናምን ብሎ የትግራይ ወጣት ሲፎክር፣ ግን በትግራይ ወጣት አይፈረድም። ምክንያቱም ጦርነት አናቅም። ከዛ ደብረ ጽዮን ወጣ እንደገና ስቴዲየም ሞልቶ አዮሃናይና ስባለ አዮሃናይና ማለት የኛው አይዞህ እንደማለት ነው። ከዛ የህዝብ ድምጽ ይሰማ አለዚያ እንዲሰማ እናደርጋለን አለ። ይደገም አለ ህዝቤ፣ የህዝብ ድምጽ ይሰማ አለዚያ እንዲሰማ እናደርጋለን ምናምን አለ። በቃ ብቻ አጋግለው ጦርነት የሆነ በቲማቲም እንደሆነ አይነት አክት። ከዛ ደግሞ በጣም ብዙ ቁጥር ያለው ሰራዊት በአይናችን እንዳየን አድርገው አሳመኑ። ጦርነቱ ተጀምሮ በ3 ሳምንት መከላከያ መቀለ ተቆጣጥሮ ከሆነ ወራት በኋላ ከጫካ ሆነው መግለጫ አይሰጡ። ጻድቃን ነው ለመጀመሪያ ጊዜ ጀነራል ጻድቃን ነው መሰለኝ የተናገረው። ይሄን ነገር 9,000 ልዩ ኃይል ነበር የነበረ ትግራይ፣ ከ10,000 የማይበልጥ ሰራዊት ማለት ነው። ድራማ ነበር የሚሰራብን። አሁንም ተመሳሳይ ድራማ ነው እየሰሩ ያሉት። አሁን እንኳን አፈሳ ጀምሯል። ወጣቱን እያፈሱት ነው ከስህተታቸው ለመማር በግድ ሰራዊት የትግራይን ወጣት ለመማከል። ግን ይኸውላችሁ በትግራይ ህዝብ በትግራይ ወጣት ደም ቁማር ነው የተጫወቱት እነዚህ ሰዎች። መቀለጃ ነው ያደረጉት። እና ቲዲኤፍ አሁንም ተመሳሳይ ስህተት እየሰራ ነው፣ እየሸወዱ ነው። አሁንም ተመሳሳይ ለእልቂት እየጋበዙ ነው። በቃ ማለት መቻል አለብን። ሁላችን በቃ ማለት አለብን። አፈሳው ይቁም። ሰላም ለትግራይ ህዝብ። ይመቻችሁ። ግብጽ ከዚህ በኋላ ኢትዮጵያ የምትቀናቀንበትን ስትራቴጂ ቀይራለች። የህዳሴው ግድብ በ23 ከተጠናቀቀ በኋላ ድሮ እንግዲህ ግብጽ ኢትዮጵያ የምታዳክመው የምትቀናቀነው በዲፕሎማሲ ኮንፍሮንቴሽን ነበረ። አሁን ግን የህዳሴው ግድብ ከተጠናቀቀ በኋላ ያን ያክል ማተር ስለማያደርግ አዲስ ስትራቴጂ ቀርጻለች። እሱ ምንድን ነው? ሪጂናል ኢንሰርክልመንት ስትራቴጂ የሚባል ነው። ከኢትዮጵያ ጋር ጥሩ ግንኙነት ከሌላቸው መንግስታት ጋር፣ ከሱዳን መንግስት ጋር፣ ከኤርትራ መንግስት ጋር እንዲሁም ደግሞ አለፈ ሲል ኢትዮጵያ ውስጥ ካሉ ታጣቂዎች ጋር እንግዲህ አብራ በመስራት የኢትዮጵያ መንግስት ኢትዮጵያን ኢንሰርክል የማድረግ ስትራቴጂ ውስጥ ገብታለች። ያ ኢንሰርክልመንት ግን ግብጽ እንደምታስበው ቀላል ሆኖ አልተገኘላትም። በዓለም መድረክ እያስተቻት ይገኛል። ምክንያቱም ግብጽ እንግዲህ ሆርን ኦፍ አፍሪካ ላይ ያሉ ከኢትዮጵያ ጋር ጥሩ ግንኙነት ከሌላቸው አካላት ጋር በመስራት ኢትዮጵያ ላይ ቀስ በቀስ በፕሮክሲ እንግዲህ ግጭት ውስጥ ጦርነት ውስጥ የምትገባ ከሆነ ያ ጉዳይ ከግብጽና ከኢትዮጵያ አልፎ አጠቃላይ ቀጠናውን በጥብጦ እንዲሁም ደግሞ የቀይ ባህርን ሰላምና ጸጥታም ሊያናጋ የሚችል ጉዳይ ነው ሊፈጠር የሚችለው። ስለዚህ ግብጽ በአፋጣኝ እጇን ከሆርን ኦፍ አፍሪካ ላይ እንድትሰበሰብ እንግዲህ እየተነገራት ይገኛል። ግብጽ እንግዲህ አሁን በይሳት በግልጽ ትሰራለች የሚባለው አንደኛ ከሱዳኑ ሳፍ ጋር ነው፣ እንዲሁም ደግሞ ከኤርትራ መንግስት። ሲቀጥል ደግሞ የሱዳኑ ሳፍ በመጠቀም ኢትዮጵያ ውስጥ ካሉ ታጣቂዎች ጋር ደግሞ ኢንዳይሬክት የሆነ ግንኙነት አለ ተብሎ ይታሰባል። እነዚህን አካላት በመጠቀም ነው እንግዲህ ኢትዮጵያን ኢንሰርክል ለማድረግ ለመከብ እየጣረች ያለችው ግብጽ። ይህ ነገር ግን አያዋጣሽም ተብላለች። በቀጣይ እንደሚፈጠር ነው ያለን። ብቻ ግን ግብጽ ከኢትዮጵያ ጋር ለመቀናቀን ከኢትዮጵያ ጋር ለመፎካከር የምጠቀመውን ስትራቴጂ ኢትዮጵያን ለማደናቀፍ የምጠቀመውን ስትራቴጂ መቀየሯን ግን ልብ እንድትሉ ፈልጌ ነው። በዚህ ጉዳይ ላይ ሌላ አዲስ ነገር ካለ ይዤላችሁ እመጣለሁ። ሀሳብ ካላችሁ ኮሜንት አስቀምጡልኝ።